ጤና ይስጥልን የተከበራችሁ ተመልካቾቻችን በያላችሁበት እንደምንውላችኋል ይህ የኢትዮጵያ ቴሌቪዥን ነው አራት ማዕዘን ዜናችን እነሆ አሁን ጀመረ አበይት ነጥቦቹን እነሆ በኢትዮጵያ በአሁኑ ወቅት እየተከናወነ ያለው የመንግስት የልማት ድርጅቶችን ወደ ግል የማዛወሩ ስራ የሥራ ዕድል ለመፍጠርና የውጭ ዕዳን ለመቀነስ ከፍተኛ አስተዋጽኦ ያበረክታል ተባለ በአማራ ክልል በዚህ የክረምት ወራት ከ1.9 ቢሊዮን በላይ ችግኞችን ለመትከል ዝግጅት ተደርጓል እንዲሁም በዓለም አቀፍ ጉዳያችን የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ 100ኛ ዓመት የልደት ክብረ በዓል በዓለም ዙሪያ እየተከበረ ነው አብራችሁን ሁኑ ከዜናዎቹ ጋር ሰለሞን ኃይለ ኢየሱስ ነኝ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 ከአራት ማዕዘን ዜናዎቻችን ጋር አብራችሁን ቆዩ ቀዳሚ ወደ ሆነው ዜና አልፋለሁ የኢትዮጵያ አየር መንገድ አውሮፕላኖች በትናንትናው ዕለት ከ20 ዓመታት በኋላ ለመጀመሪያ ጊዜ በአስመራ መሬት ላይ ማረፉ የሚታወስ ነው በቀድሞው የፌዴሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተመራ የልኡካን ቡድን ጨምሮ 465 ኢትዮጵያውያንን ይዞም ወደ ኤርትራ ያቀናው የኢትዮጵያ አየር መንገድ አውሮፕላን አስመራ ሲደርስ ደማቅ አቀባበል ነበር የተደረገለት በኢትዮጵያና በኤርትራ መካከል በነበረው ሞት አልባ ጦርነት ምክንያት ለዓመታት ተለያይተው የቆዩ ቤተሰቦችም አየር መንገዱ ባደረገው ታሪካዊ በረራ ዳግም ለመገናኘት በቅቷል የኢትዮጵያ አየር መንገድ አውሮፕላን ከአስመራ ተነስቶ አዲስ አበባ ሲያርፍም 90 ኤርትራውያንን ይዞ ነበር የሚታወስ ነው የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ወደ ኤርትራ በረራ መጀመሩን ዓለም አቀፉ መገናኛ ብዙሃን ታሪካዊ በረራ ሲሉ ገልጸውታል ይህ ክስተት የበርካታ ዓለም አቀፍ መገናኛ ብዙሃንን ትኩረትም የሳበ ጉዳይ ሆኖ አልፏል መቅደስ ጥላሁን ተጨማሪ ዝርዝር አላት የኢትዮጵያ አየር መንገድ ታሪካዊ ጉዞ ወደ አስመራ አደረገ ቢቢሲ በድረገጹ የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ያደረገውን የመጀመሪያ በረራ በተመለከተ ላሰፈረው ጽሑፍ የሰጠው ርዕስ ነው በጽጌረዳ አበባና በሻምፓኝ በታጀበው በዚህ ከ20 ዓመታት በኋላ የተደረገ የመጀመሪያው በረራ ተሳፋሪዎች ደስታቸውን በሙዚቃና በጭፈራ ሲገልጹ እንደነበር አስፍሯል ቢቢሲ በዘገባው በረራው የሰላም እርግብ ስለመባሉም አስፍሯል ዘጋርዲያን በተመሳሳይ ርዕስ ከሁለት አስርት ዓመታት በኋላ በሻምፓኝና በጽጌረዳ አበባ ታጅቦ የተደረገ በረራ ሲል ባሰፈረው ጽሑፍ የኢትዮጵያ አየር መንገድ ኢቲ 0312 ናፍቆት ጉጉትና ተስፋን የሰነቁ የደስታን ባይተናነቃቸው በመቶዎች የሚቆጠሩ ተሳፋሪዎችን ወደ አስመራ ይዞ ስለመጓዙ አስፍሯል የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በጠላትነት በሚተያዩት ሁለት ሀገራት መካከል እርቀ ሰላም እንዲወርድ ያደረጉት ጥረት መሳካትን ተከትሎ ለአመታት የተለያዩ ቤተሰቦች ተገናኝተዋል ዘጋርዲያን በድረገጹ ያሰፈረው ጽሑፍ ነው ሲኤንኤን በዘገባው ይህ ታሪካዊ በረራ በተለይም ለኤርትራ የፋይናንስ የንግድና የቱሪዝም እድሎችን ያመጣል ሲል አስፍሯል የኢትዮጵያ አየር መንገድ ከኤርትራው አየር መንገድ የ20% ድርሻ ሊገዛ ስለመወሰኑ ያሰፈረው የጽሑፍ ይህ ደግሞ ለ20 ዓመታት ተራርቀው በኖሩት በሁለቱ ሀገራት ህዝቦች መካከል ሁሉን አቀፍ ፖለቲካዊና ኢኮኖሚያዊ ጠቀሜታዎችን ያመጣል ሲል አስነብቧል ሲኤንኤን አልጀዚራ ሁለት አውሮፕላኖች በ15 ደቂቃ ልዩነት ውስጥ ከኢትዮጵያ አየር መንገድ ተነስተው
ተሳፍረው ከ20 ዓመታት በኋላ ወደ አስመራ በረሩ ሲል በዘገባው አስፍሯል። በእነዚህ አውሮፕላኖች ውስጥ ያሉ ተጓዦችም አብዛኞቹ በኢትዮጵያና ኤርትራ ጠብ ምክንያት ለዓመታት ተራርቀው የኖሩ ቤተሰቦች ናቸው ብሏል። ከነዚህ ባሻገር ፍራንስ 24 ሲጂቲኤን ቲአርቲ ወርልድና በርካታ ዓለም አቀፍ መገናኛ ብዙሃን የኢትዮጵያና የኤርትራን የውሃ ላይ ጦርነት ታሪክና በቅርቡ የወሰዷቸውን የሰላም እርምጃዎች በመዘገብ በሁለቱ ሀገራት መሪዎች መካከል በየሀገራቱ የተደረጉ ጉብኝቶችን የህዝቡን አቀባበልና ስሜት ጨምረው ይህንን ከ20 ዓመታት በኋላ የተደረገ የመጀመሪያ በረራ ታሪካዊ ጉዞ ሲሉ በትንታኔ አስፍረዋል። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በአዲስ አበባ ቀላል ባቡር ትራንዚት የባቡር አሽከርካሪዎች ዛሬ በሙሉ አቅም አገልግሎት መስጠት ጀምረዋል። ትናንት የአዲስ አበባ ቀላል ባቡር ትራንዚት አገልግሎት የባቡር አሽከርካሪዎች የተለያዩ የጥቅማ ጥቅም ጥያቄዎች ምክንያት በማድረግ የስራ ማቆም አድማ ማድረጋቸው የሚታወስ ነው። የሰራተኞችን ጥያቄ ለመመለስም የኢትዮጵያ ምድር ባቡር ኮርፖሬሽን ስራ አስፈጻሚና የአዲስ አበባ ቀላል ባቡር ትራንዚት ኃላፊዎች በተገኙበት ውይይት ተደርጓል። ውይይቱን ተከትሎም የትራንስፖርት አበል፣ የሙያ ክፍያ፣ 24 ሰዓት የኢንሹራንስ አገልግሎት እንደዚሁም የሰላምና የሕክምና ወጪና አገልግሎት እንዲያገኙ በሚያስችሉበት ጉዳዮች ላይ ስምምነት ከተደረሰባቸው ጉዳዮች መካከል መሆናቸውን የኢትዮጵያ ምድር ባቡር ኮርፖሬሽን የኮሙኒኬሽን ዳይሬክተር አቶ ደረጀ ተፈራ ገልጸዋል። በአማራ ክልል በአሁኑ የክረምት ወራት ከ1.9 ቢሊዮን በላይ ችግኞችን ለመትከል ዝግጅት ተደርጓል። ለተተከሉ ችግኞችም የሚደረገው እንክብካቤ እየተሻሻለ መምጣቱ ነው የሚነገረው። ይህን ዋጋቸው ከባህር ዳር ተከታዩን ዘገባ ልኮልናል። ባለፉት ዓመታት የክልሉን ብሎም የሀገሪቱን የደን ሽፋን ለማሳደግ በሁሉም የክልሉ አካባቢዎች በተለይም በክረምት ወቅት የችግኝ ተከላ ሲከናወን ቆይቷል። አርሶ አደሩም በየአካባቢው ችግኝ በመትከል በሰፊው ተሳትፏል። ለተተከሉ ችግኞች የሚደረገው እንክብካቤም እያደገ መጥቷል። ቀደም ሲል ምናልባት አሁን ደን ያው በራሳችን ጊዜ እየጨፈጨፍነ ብዙዎችን ደኖች ያው እንዳራቆትነ ይሄ ደግሞ ራሳችን የሚጎዳ መሆኑን ደግሞ ተገንዝቦታል አርሶ አደሩ። አሁን ግን በየቦታው ከተተከሉ ደኖች ሶስት ዘበኛ ቀጥረን በጥበቃ እየተጠበቀ ነው እየተንከባከበ ነው። ይህ አካባቢ ከ5 ዓመታት በፊት የተራቆተ ገጽታ እንደነበረው የአካባቢው ነዋሪዎች ይናገራሉ። አሁን ላይ ግን ባለፉት ዓመታት የአካባቢው ህብረተሰብ ችግኝ በመትከሉና እንዲጠበቅ በማድረጉ ቦታው ልምላሜን ተላብሷል። ይህም የአካባቢውን ነዋሪ ተጠቃሚ ያደረገው መሆኑን ነዋሪዎች ይናገራሉ። አሁን ይሄን የጠቀመና አንደኛ ለመንደሩ ውበት ሰጥቶታል፣ ደኑ መቋቋም ማለት ነው። ሁለተኛ ደግሞ ይሄ እየተሸረሸረ በዚህ ላይ ቦል እየወጣ አሁን ይሄ መንደር መተው ተሰነጣጥቋል ለጥቆ አሁን አዝዋሪን ያከከመ ይሄ መንደሩ ይረጋ እና ሁለተኛ ለንብም ወጣት ተደራጅቶ ቢያረባበት ጥቅም እየሰጠው ነው ማለት ነው። እንግዲህ በዚህ በአማራ ክልል በዚህ የክረምት ወራት ከ1.9 ቢሊዮን በላይ የሚሆኑ ችግኞች አጠቃላይ በክልሉ ለመትከል ዝግጅት ተጠናቋል። እስካሁን ከነዚህ ችግኞች መካከል ደግሞ ከ160 ሚሊዮን በላይ የሚሆኑት ተከላቸው ተከናውኗል። በቀጣይም በርካታ ችግኞች እንደሚተከሉ ይጠበቃል። ሆኖም ግን በዚህ በክረምት ወራት የሚተከለውን ያህል በበጋው ወራት ችግኞቹ እንዲጸድቁ አስፈላጊውን እንክብካቤ ከማድረግ አኳያ ግን አሁንም ቀሪ ስራዎች መኖራቸው ይነገራል። ከዚህ ቀደም ረጅም ጊዜ ደን ተክለናል።
እንኳን ሌላ ቀርቶ እዚህ ቦታ ላይ በየአመቱ የክልሉ ምክር ቤት ስራ ደን ተከላ ሲጀምር እዚህ ቦታ ነው ምን ጀምር የነበረው ግን ችግኙን በአመቱ አናገኘው ምክንያቱም እንክብካቤ ስላልሌለው ማለት ነው አንደኛው ትልቁ ነገር የልቅ ግጦሽ ነው የደን መጥፋት ዋናው ምክንያት የልቅ ግጦሽ መብዛት ነው ከዛ ውጪ ደግሞ እንክብካቤ አለመኮትኮት አለማረም ነው አሁን ግን አርሶ አደሩ የደን ጠቀሜታውን ያወቀ በመምጣቱ አርሶ አደሩ የደን እንክብካቤው ከአመት አመት እየጨመረ መጥቷል ለተተከሉ ችግኞች የሚደረገው እንክብካቤም ከአመት አመት መሻሻል በማሳየቱ የባለፈው አመት የጽድቀት መጠንም 79% ደርሷል ይህም አጠቃላይ የክልሉን የደን ሽፋን እያሳደገው ይገኛል ከ3.5 ነው አሁን እያደገ የመጣው የዘንድሮ የ.7 ትልቅ ሽፋን ነው በአገሪቱ ሽፋን ላይ ማለት ነውና ከአመት አመቱ የደን ሽፋኑ እየጨመረ የመጣበት ሁኔታ ነው ያለው ህብረተሰቡ አሁንም ቢሆን ችግኝ ከመትከልም ባለፈ በአግባቡ የመንከባከብ ባህሉን የበለጠ ሊያዳብር እንደሚገባም ተገልጿል ለኢቲቪ ይሄነው ዋጋቸው ከባህር ዳር እንግዲህ በዘንድሮ አመት በአገር አቀፍ ደረጃ ምን ያክል ችግኞች ይተከላሉ የሚለውን አሃዛዊ መረጃዎችን ሊያደርሰን ደግሞ ባልደረባችን ብሩክ ተስፋዬ እዚህ ስቱዲዮ እየጠበቀን ነው እንደምን ውለሃል ብሩክ እንደምን ውለሃል ደህና ነኝ ይመስገን አሃዛዊ ቁጥሮች ምን ያሳያሉ ምናልባት ወደ ኋላ 2-3 አመታትን ተመልሰን የምትነግረን ነገር ካለ መቀጠል ትችላለህ አመሰግናለሁ እንግዲህ እንደሚታወቀው ኢትዮጵያ በርካታ የዓለም ሀገራት ትልቅ ራስ ምታት ከሆነባቸው ጉዳዮች መካከል አንዱ የአየር ንብረት ለውጥ ነው የአየር ንብረት ለውጥ ተጽዕኖ ለመቋቋም ደግሞ የተለያዩ ሀገራት በጋራ የሚሆን በተናጠል የራሳቸውን መፍትሄ ያሏቸውን ጉዳዮች ወይንም ደግሞ እርምጃዎች በመውሰድ ላይ ነው የሚገኙት እንግዲህ በተለይ የካርበን ልቀት መጠን መጨመር ለሀገራት ትልቅ ኢኮኖሚያዊ ማህበራዊ ቀውስ እየፈጠረባቸው ነው የሚገኘው ይህንን ለመቀነስ ታዲያ ያንዳንዱ ሀገር የራሱን እርምጃ እየወሰደ ነው የሚገኘው ኢትዮጵያም እንግዲህ ከነዚህ ሀገራት መካከል አንዷ ነች በተለይ እንግዲህ እንደሚታወቀው የካርበን ልቀትና የዚህ የአየር ንብረት ለውጥ ተጽዕኖ እንደ ኢትዮጵያ ባሉ በተለይ በደሃ ሀገራት ላይ ተጽዕኖ በጣም ጎልቶ ነው የሚታየው ድርቅ ይከሰታል የተፈጥሮ አደጋዎች በስፋት ይከሰታሉ እነዚህ ለመከላከል ታዲያ ኢትዮጵያም ይህንን ለመከላከል በቁርጠኝነት በተለይ ደግሞ ከ2000 ዓመተ ምህረት ወዲህ የተለያዩ እርምጃዎችን እየወሰደች ነው የምትገኘው ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን በመገንባት ላይ ትልም አድርጋ ወይንም ራዕይዋን ይዛ ነው እየሰራች ያለችው እስኪ ለማንኛውም ክረምት ከመሆኑ ጋር ተይዞ ደግሞ ወቅቱ የችግኝ መትከያ ወቅት በመሆኑ የችግኝ ተከላ ሂደቱ ምን ይመስላል የሚለው ነው ወደ ኋላ መለስ ብለን እንምንቃኘው ነው የሚሆነው በ2008 ዓመተ ምህረት እንግዲህ ወደ 4.3 ቢሊዮን አካባቢ ችግኝ ነው ለመትከል የታቀደው በነገራችን ላይ በ2008 2009 2010 ተመሳሳይ ነው ያለው እቅዱ ያ አፈጻጸም ነው ልዩነቶችን ምናይበት እዚህ ላይ እንግዲህ ወደ 3.6 ቢሊዮን አካባቢ ችግኝ ነው እንግዲህ መትከል የተቻለው ማለት ነው በ2009 ዓመተ ምህረት በ28 የነበረው በሄክታር ወደ 1 ሚሊዮን አካባቢ ችግኝ ሄክታር አካባቢ ችግኝ በችግኝ ይሸፈናል ነበር የተባለው ነገር ግን አፈጻጸሙን ስንመለከት ወደ 782000 ሄክታር አካባቢ ችግኝ ተተክሏል ማለት እንችላለን በ2009 ዓመተ ምህረት እንግዲህ ወደ 4.3 ቢሊዮን አካባቢ ችግኝ ነው ለመትከል የታቀደው 3.5 ቢሊዮን አካባቢ ችግኝ ነው ተከላው የተከናወነው በሄክታር እንግዲህ ወደ 1 ሚሊዮን አካባቢ ነው ይህም የታቀደው አፈጻጸሙ ወደ 664000 ነው ከ28 ዓመተ ምህረት ጋር ስናንጻጽረው የቁጥር ማነስ ይታይበታል በሄክታር የተሸፈነው የችግኝ መጠን ማለት ነው በ2010 ዓመተ ምህረት እንግዲህ ወደ 4.3 ቢሊዮን አካባቢ ችግኝ ነው ለመትከል የታቀደው በስካውኑ ሂደት እንግዲህ ወደ 1.2 ቢሊዮን አካባቢ ችግኝ ተተክሏል ማለት ነው እንግዲህ ይህን በሄክታር ብንመለከተው ወደ 1 ሚሊዮን ሄክታር አካባቢ ነው እቅዱ አፈጻጸሙ ወደ 247000 ነው ያው እንግዲህ እዚህ አመት የችግኝ ተከላ በመካሄድ ላይ እንደሆነ ይታወቃል ነገር ግን የችግኝ ተከላ ሂደት እስካሁን በሀገሪቱ ምን ለውጦች አመጡ የሚለውን በተወሰነ መልኩ ብንዳስሰው በተለይም ደግሞ የአፈር ክለት የአፈር ለምነት የአፈር ክልነትን መቀነስ የአፈር መሸርሸር መቀነስ እንዲሁም ደግሞ በምርታማነት ላይ የራሱን የሆነ አዎንታዊ አስተዋጽኦ ነው ያበረከተ የሚገኘው ሆኖም ግን አሁንም ቢሆን የተለያዩ ችግሮች እንዳሉ ነው የሚነሳው እንግዲህ በ2000 ዓመተ ምህረት የኢትዮጵያ የደን ሽፋን ወደ 3% አካባቢ ነበር የነበረው በአሁኑ ወቅት እንግዲህ ከ2007 አካባቢ በአካባቢ ደንና የአየር ንብረት ለውጥ ሚኒስቴር በተገኘው መረጃ መሰረት ወደ 15.5% ሽፋኑ ከፍ ብሏል በ2012 ደግሞ ይህንን አሃዝ ወደ 20% ከፍ ለማድረግ ታቅዶ ነው እየተሰራ የሚገኘው ማለት ነው በዋናነት እንግዲህ ያሉበት ችግሮች ምንድናቸው የሚሉት ነገሮች በመናነሳበት ወቅት
ወቅቱን ያልጠበቀ ዝናብ መኖር አንዱ ነው። የተተከሉ ችግኞች እንክብካቤ ጥረት በተለይም ደግሞ በስፋት የሚስተዋለው ይህ ነው። በአብዛኛው ችግኞችን መትከል ብቻ በራሱ እንደ ግብ ተደርጎ ይታያል። ነገር ግን ችግኞቹን መትከል ብቻውን ግብ ሊሆን አይችልም። ችግኞችን ተንከባክቦ ማጽደቅ ሌላው ነው ሊሆን የሚችለው። የተደራጀ መረጃ አለመኖር፣ ምን ያህል ችግኞች ይተከላሉ፣ ምን ያህሉ ጸድቀዋል፣ እነዚህን እንግዲህ አሃዛዊ መረጃዎችን በመያዝ ባለሙያዎችም ከፍተኛ ጥናት ሊያደርጉበት የሚገባ ጉዳይ መሆኑን እንመለከታለን። ህብረተሰቡም እንግዲህ በዚህ ረገድ ከጊዜ ወደ ጊዜ ግንዛቤው እየጨመረ ቢመጣም ነገር ግን በባለሙያዎችም በመንግስትም የሚወሰዱ እርምጃዎች ሊጠናከሩ ይገባል። የሚተከሉ ችግኞችና የሚጸድቁት መጠን መመጣጠን መቻል አለበት ማለት ነው። ኃላፊነት ከመንግስት ጎን ለጎን ማህበረሰቡም ኃላፊነት መውሰድ አለበት እያልከና አመሰግናለሁ ሰለሞን። ዜናዎቻችን ይቀጥላሉ። 16ኛው ዓለም አቀፍ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ጉባኤ እየተካሄደ ይገኛል። ጉባኤው ለ3 ቀናት የሚቆይ ሲሆን የተለያዩ የኢኮኖሚ ዘርፎች የሚዳሰሱ 70 ያህል ጥናቶች ይቀርቡበታል ተብሎ ይጠበቃል። በኢትዮጵያም በአሁኑ ወቅት እየተከናወነ ያለው የመንግስት የልማት ድርጅቶችን ወደ ግል የማዛወሩ ስራ ውድድርን የሚፈጥር በመሆኑ የስራ ዕድልን ለመፍጠርና የውጭ ዕዳን ለመቀነስ ከፍተኛ አስተዋጽኦ ያበረክታል ተብሏል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ነው የሚገኘው። ይመር እንደምን ውለሃል? እስኪ የኢትዮጵያ ኢኮኖሚ እድገትና ፈተናዎቹን በተመለከተ ምን አበይት ጉዳዮች ተነሱ የሚለውን ሰብሰብ አድርገህ ብትነግረን። አመሰግናለሁ ሰለሞን። እንግዲህ አንተም እንዳልከው እየተካሄደ በሚገኘው በ16ኛው ዓለም አቀፍ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ማለት ነው በዛሬውን ቀን ጨምሮ በቀጣይ በተከታታይ 3 ቀናት የሚቆይ ሲሆን እንግዲህ አንተም ለመናገር እንደሞከርከው ማለት ነው 70 የሚሆኑ በተለያዩ ጉዳዮች ማለትም በማኑፋክቸሪንግ፣ በግብርና እንዲሁም በከተማ ልማት ላይና በሌሎች ዘርፎችም ላይ ትኩረታቸውን ያደረጉ ጥናታዊ ጽሁፎች ይቀርባሉ ተብሎ ነው የሚጠበቀው። እስካሁን ድረስ እንግዲህ የቀረቡ ጥናታዊ ጽሁፎችን ለመናገር ያህል የኢትዮጵያ ኢኮኖሚ አሁንም ቢሆን በጥሩ በሚባልና ተስፋ ሰጪ በሚባል ጅምሩን በሚያምር ሁኔታ ነው የሚገኘው የሚል ነው እንግዲህ ጥናታዊ ጽሁፉ ያመላክተው ማለት ነው። በተለያዩ ማለትም በመሰረተ ልማት፣ በማህበራዊ ጉዳዮችና በሌሎችም በግብርና በማኑፋክቸሪንግ ዘርፎች አመርቂ የሚባሉ ውጤትን ባይመዘገብ ግን ተስፋ የሚሰጡ ውጤቶችና የልማት እንቅስቃሴዎች ናቸው እየታዩ ያሉት። ይህም ደግሞ ጥሩ ነው የሚባል ደረጃ ላይ ነው ያለው የሚል ነው እንግዲህ ጥናታዊ ጽሁፉ ያቀረበው ማለት ነው። እስካሁን ድረስ ያለው ነገር ከዚህ ባሻገር ግን ይህ ነገር ሲሆን ተግዳሮቶች ወይም ደግሞ ችግሮች የሉም ማለት አይደለም። ለምሳሌ ባለፉት 3 ዓመታት እንኳን ያህል የተረጋጋ የፖለቲካ ሁኔታ ባለመኖሩም እንዲሁም የተለያዩ ዘርፎች በተለያዩ ሁኔታዎች ሲፈተኑ ቆይተዋል ነው የተባለው። ከዚህም ባሻገር እንግዲህ አሁንም ቢሆን ምንም እንኳን ለምሳሌ በሀገሪቱ ሰፊ የሆነ የስራ ዕድልም ሁኔታ ችግሮች ይስተዋላሉ። አሁንም መንግስት ለምሳሌ የጀመራቸው እነዚህ የፕራይቬታይዜሽን ወይም ደግሞ ወደ ግል ሙሉ በሙሉ ወደ ግል በማዞርና በከፊል ወደ ግል የማዞርም የኢኮኖሚ እንቅስቃሴዎች አሁንም ቢሆንም በቀጣይም ተስፋ የሚሰጡ ናቸው። ነገር ግን በህግና በህግ ማዕቀፍ ጠንካራ የሆነ የህግ ማዕቀፍ ወጥቶላቸው መዳኘት እንዳለባቸውም እንዲሁ ደግሞ የተመላከተበት ሁኔታ ነው ያለው። ለምሳሌ የስራ ዕድልን ፈጠራ በምንመለከትበት ጊዜ አሁንም ጅምሮች ቢኖሩ በቀጣይ ግን ያን ያህል አሁንም በሚፈለገው ደረጃ አይደለም። ሰፊ የሆነ በተለይ ወጣቱ ክፍል አምራች የሚባለው ክፍልም ስራ አጥቶና በስራ አጥነት ጉዳይ ላይ ነው ያለው። አሁን ይህም በቀጣይ መታየት አለበት የሚልም ነገር ነው የተነሳው። ከዛም ባሻገር ደግሞ አሁንም ቢሆን ምንም እንኳን በመሰረተ ልማት ለውጦች እየታዩ ቢሆንም የተቀናጀ ስራ ባለመኖሩ ለምሳሌ አንዱ መሰረተ ልማት ተገንብቶ ሌላኛው መሰረተ ልማት ለመገንባትም የሚደረጉ አንዱ በሌላኛው መሰረተ ልማት ላይ ጉዳት የማድረስ ነገር ይስተዋላል። ይህ ደግሞ አሁንም የተመዘገበውን የመሰረተ ልማትም ለውጥ አደጋ ላይም ደግሞ ስጋት ላይም እንዲሁም ደግሞ ባለበትም እንዳያቆመው እንደ ስጋትም የተነሳ ጉዳይ ነው። በቀጣይም ቢሆን አሁን ይህንም የተለያዩ የኢኮኖሚ ዘርፎችም አሁን በቴክኖሎጂ መታገዝ አለባቸው። ምክንያቱም ዓለም ወይም ደግሞ ዘመኑ በቴክኖሎጂ ነው እየሄደ ያለውና እየታገዘ ያለው። ስለዚህ የኢትዮጵያ ኢኮኖሚም የተለያዩ ስራዎች ወደ አይሲቲ ወይም ደግሞ በዘመናዊ ቴክኖሎጂዎችም ታግዘው ወደዛ መግባት አለባቸው የሚልም ነገር ተመላክቷል ማለት ነው። ከዚህም በተጨማሪ እንግዲህ ይሄ የፕራይቬታይዜሽኑ ጉዳይ እስካሁን ድረስ በመንግስት ተይዘው የነበሩ ግዙፍና ትልልቅ ካምፓኒዎች ወደ ግል በመዛወራቸው ውድድርን ይፈጥራሉ። ከዛም ባሻገር ደግሞ ውድድር ሲፈጠር አንድም የውጭ ጫናን ለመቀነስ ይረዳሉ። ከዛም ባሻገር ደግሞ ሰፊ የሆነ የስራ ዕድል መፍጠር ያግዛል። የሀገሪቱንም ኢኮኖሚ በሚፈለገው ደረጃም እንዲሁ ለማሳደግ በቀጣይ የራሳቸውን ያህል ጉልህ አስተዋጽኦ ይኖራቸዋል ነው የተባለው። እንግዲህ ይህንና ሌሎች ጉዳዮችንም ደግሞ በማታ የዜና ውጃችን ይዘን የምንገኝ ይሆናል። በእኔ በኩል ያለው መረጃ ይመስላል። አመሰግናለሁ ይመራ ደም በቀጥታ መስመራችን ላይ ገብተህ ለሰጠህን ማብራሪያ።
የአዋሽ ወንዝ በክረምት ወራት ነዋሪዎች ላይ የጎርፍ አደጋን ከሚያስከትሉ ወንዞች ውስጥ አንደኛው ነው። በተለይም በአፋር ክልል በየክረምቱ በአዋሽ ወንዝ ምክንያት ብዙዎቹ ከቤት ንብረታቸው ይፈናቀላሉ። ባልደረባችን ሰመረ ምሩጽ ሳዲያም በአፋር ክልል የጎርፍ ተጋላጭ ከሆኑት ውስጥ አንዱ የሆነውን የአሳይታን ወረዳ ተመልክቷል። እንደሚከተለው ይቀርባል። እነዚህ የበጋ ወራት ደስታዎች ክረምት ሲደርስ ግን ይጠፋሉ። እቃ ይዘው እንደ ቀልድ የሚሻገሩት አዋሽ ኃይሉ ሲጨምር ለነዋሪዎቹ አደጋ ሆኖ ይመጣል። በአሳይታ ወረዳ ያሉ እነዚህ ነዋሪዎች ሁሌም በክረምት በአዋሽ ወንዝ ምክንያት እንደተፈናቀልን ነው ይላሉ። ሜዳማ ቦታዎች ላይ አርፈው የነበሩ እርሻዎች ወድመዋል። ነዋሪዎቹ የአዋሽ ወንዝን ሽሽት መኖሪያቸውን ወደ ተራራማ አካባቢዎችም ቀይረዋል። የአካባቢው ነዋሪ አቶ በድሩ ሳሌህ የአዋሽ ወንዝ 5 ጊዜ እንስሳቶችን አጥፍቶ እኔንም መኖሪያ አስሏውጦኛል ብለውናል። በየአመቱ ጎርፍ ነው። በየአመቱ እዛ ማዶ ነበር፣ ተዛ ማዶ አባረረን። እዚህ መጣን፣ እዛ መሀከል ገባን፣ ተዛ አባረረን። አሁንም ደግሞ ደረቃንና ገባን፣ ንብረታችን አወደመ። እንደገና ደግሞ አሁን እዚህ ዱጓ ላይ ሰራን። 4 የፈረሰው 5 አሁን ሁሉ ሰው ይመጣል። እንዴት ነው ይላል። ውሸት ነው። ምንም ለኛ የጠቀመ የለም። የአዋሽ ወንዝ በ100 ኪሎ ሜትሮች ተጉዞ አሳይታ ሲደርስ ለሁለት ይከፈላል። ሀቡሊና ገላዓልታ ተብለው ይጠራሉ። እንደ አቶ በድሩ ላሉ የአዋሽ ወንዝ አንዱ ክፋይ የሆነው የሀቡሊ ወንዝ ዳር ላይ ኑሯቸውን ያደረጉ ነዋሪዎች ሁሌም ስጋት የሆነባቸውን የጎርፍ አደጋ፣ በሌላው መስመር ግን አደጋው መልኩን ይቀይራል። በሌላኛው የአዋሽ ክፋይ በኩል ያሉ ነዋሪዎች የአዋሽ ወንዝ ውሃን የሚያዩት በወራት አንዴ ነው። በአካባቢው ያሉ ሰፋፊ እርሻዎችም በውሃ እጥረት ምክንያት ስራቸውን ወደ ማቆሙ ደርሷል። በወረዳው የአተት በሽታ ሲከሰትም አንዱ ምክንያት ነዋሪዎቹ ይህን የአዋሽ ወንዝ ረግረግ ውሃን በመጠጣታቸው ነው። ኩሉ ዋዕዲ ተማሃብታና ሀማይ ተጣዕቢ ወይንክ ምከትን በየአመቱ ለብዙ ወራት ውሃ የለንም። እኛም ከብቶቻችንም ውሃ እናገኝም። ከዚህ የምናገኘው ውሃ ልጆቻችንንም እንስሳቶቻችንም ሲጠጡ እየታመሙብን ነው። አዞም ውሃ ስለሚያጣ ወደ ቤታችን ይመጣብናል። የወረዳው ምክትል ሊቀመንበር አቶ አህመድ አሚን የውሃ ፍሰቱ ሚዛናዊ ፍሰት እንዲኖረው ሲገባ ይህ አለመሆኑ ነው ችግር የፈጠረው ይላሉ። ታግበሱ ሃይነኪ አዶሪ እልፍኩን ከብሉ በአንድ በኩል ጎርፉ እያስቸገረ በሌላ በኩል ደግሞ ውሃ ጠፍቶ ህዝቡ እየተቸገረ ነው። ትላልቅ እርሻዎች አዋሽ እያለ በውሃ እጥረት ምክንያት መስራት አልቻሉም። እኛ በተለያየ ጊዜ የውሃ ፍሰቱ ሚዛናዊ እንዲሆን ስራዎች እንዲሰሩ ጠይቀን ምላሽ ግን ማግኘት አልቻለም። ከኛ አቅም በላይ ሆኗል። ከአሳይታ ወረዳ በተጨማሪ የጎርፍ አደጋ በክልሉ የዱብቲንና የአሚባራ ወረዳ ነዋሪዎችን ይፈትናል። የአሳይታ ነዋሪዎች ግን ለመፈታት ትኩረትን ብቻ በሚሹ ችግሮች ውሃ ኖሮም ጠፍቶም አደጋ ሆኖባቸዋል። በዚህ ጉዳይ ላይ ተጨማሪ ምላሽና ማብራሪያ ሊሰጡን የአዋሽ ተፋሰስ ባለስልጣን የተፋሰስ አቀፍ ዝግጅት ክትትልና ግምገማ ዳይሬክተሩ አቶ በላይነህ ይርዳው እዚህ ስቱዲዮ ይገኛሉ። ከሳቸው ጋር ቆይታ ማድረግ ነው የሚሆነው። ስለ ጊዜው እናመሰግናለን አቶ በላይነህ። እንግዲህ ዜናው ላይ ለማየት እንደተሞከረው ነዋሪዎች የሚያነሱት ሰፊ ችግር ነውና ይህን ችግር እናንተ እንዴት ነው የምታዩት? ለመፍትሄውስ የተቀመጠ አቅጣጫ አለ ወይ? አፋጣኝ ቢሆንስ? እንግዲህ እንደሚታወቀው የአዋሽ ተፋሰስ ነባራዊ ሁኔታ ሁለት ጽንፎች አሉት። በአንደኛው ጎን ጎርፍ አለ፣ በሌላው ጎን ደግሞ የድርቅ ሁኔታ የሚከሰትበት ተፋሰስ ነው። ይሄኛው ቅድም በዜናው እንደታየው በታችኛው የተፋሰሱ ክፍል ብቻ ሳይሆን ከላይኛው የተፋሰሱ ክፍል ጀምሮ መካከለኛው አዋሽ ታችኛው አዋሽ ድረስ የሚሄድ ነው። በዚህ ረገድ በተለይ በ2010 ለ2009 ለ2010 ዓመተ ምህረት በነበረው ከፍተኛ የዝናብ መጠን ምክንያት በተፋሰሱ የተለያዩ ቦታዎች ላይ በላይኛው በመካከለኛውና በታችኛው አዋሽ የወንዝ አቅጣጫ ጥሰት እንደዚሁም ከላይኛው የተፋሰስ ክፍል የሚመጣ የግሳንግስና ግዳግንድ የወንዝ አቅጣጫ ጥሰት እንደዚሁም የዳይኮችን የማሳሳት ሁኔታዎች ነበሩ። በዚህ ረገድ በ2010 በላይኛው አዋሽ በተለይም የደቡብ ምዕራብ ሸዋን ዞን ምስራቅ ሸዋ ዞንን ይዞ እስከ መተሃራ ድረስ ባለው በመካከለኛው አዋሽ አሚባራ፣ በታችኛው አዋሽ አሳይታ፣ ዱብቲ፣ አፋምቦ እነዚህ አካባቢዎች ላይ በጠቅላላው ወደ 140 ኪሎ ሜትር የሚጠጋ የጎርፍ መከላከል ስራዎች ተከናውነዋል። ስራዎቹ በሚከናወኑበት ጊዜ ታሳቢ የሚደረገውና ገዢ እንዲሆን የሚደረገው በሁሉም አካባቢ ያለውን ስራ በአንድ ጊዜ ማቆም ስለማይቻል
ከአካባቢው መስተዳድር ጋር በመነጋገር ቅድሚያ ሊሰጣቸው የሚገቡ በተለይም በሚቀጥለውም ክረምት ላይ ከፍተኛ ችግር ሊያደርሱ የሚችሉ ቦታዎችን በመምረጥ ካለው በጀት ጋር በማጣጣም የጎርፍ መከላከል ስራዎች እየተሰሩ ይገኛሉ። በዚህም ረገድ ነው ቅድም እንዳልኩት ወደ 140 ኪሎ ሜትር የተሰሩት ከአካባቢው መስተዳድር ጋር በመነጋገር ለየትኞቹ ቅድሚያ ቢሰጣቸው ካለው የበጀት የጊዜ ሁኔታ ጋር በማጣጣም ማለት ነው። ይሄ ነገር ተሰርቷል ይላሉ እንጂ እንግዲህ ዜናው ላይ እንደምንመለከተው ችግሩ ስር የሰደደ እንደሆነ ነው የሚያሳየውና ለመፍትሄ በዘላቂነት እንደው እንደ መፍትሄ ብላችሁ ያስቀመጣችሁት ነገር ምንድነው? እንስሶች አሉ፣ ሰዎችም አሉ፣ የተላላፊ በሽታዎችም ይኖራሉ ግረ መንገዱን ተብሎ የሚታሰባልና ዘለቄታ የሆነ መፍትሄው ምንድነው የሚለው ላይ እናተኩር። በዘላቂነት የአዋሽ ተፋሰስ ባለፉት ተከታታይ ዓመታት ሲሰራ የነበረው የተፋሰስ ስትራቴጂክ እቅድ ተዘጋጅቷል። በዛ እቅድ አንዱ ዋናው የትኩረት መስካችን የጎርፍና ድርቅ አስተዳደር ነው። ማለት ጎርፍም አለ ድርቅም አለ፣ ሁለቱ እንዴት ነው አጣጥመን ልንሄድ የምንችለው የሚል ስትራቴጂክ እቅድ ተዘጋጅቶ በተፋሰስ ከፍተኛ ምክር ቤት ይሁንታ አግኝቷል። ከዛ የተቀዳ የተቀናጀ የጎርፍ መከላከል ጥናት ቅድም በተጠቀሱት ወረዳዎች በተለይ በመካከለኛውና በታችኛው ያሉት አሚባራና ዱለቻ፣ ገዋኔና ቡሬ ሞዳይቱ፣ አሳይታና አፋምቦ፣ ዱብቲ ወረዳን ጨምሮ የተቀናጀ የጎርፍ መከላከል ጥናትና ዲዛይን ኦሬዲ የገዋኔና የአሚባራው ተጠናቋል። የሌሎቹ ኦሬዲ ወደ 90% ደርሷል። ተግባራዊ እየተደረገ ያለ ስራ ነው። ከዚህ ባሻገር በተለይ በታችኛው በተነሳው ኤሪያ አካባቢ ላይ የጎርፉ ክስተት አንዱኛው መነሻ የሎጊያ ወንዝ ነው። የሎጊያ ወንዝ ከፍተኛ ፍሰት ይዞ በሚመጣበት ጊዜ ከአዋሽ ወንዝ ጋር በመቀላቀል በታችኛው ማህበረሰብ ላይ ጉዳት ያደርሳል። ስለዚህ ጎርፉን የማስተዳደር ሎጊያ በሚመጣበት ሰዓት የተንዳሆን ግድብ የመዝጋትና ውሃው እንዲያልፍ የማድረግ ከዚህም ባሻገር ሎጊያ ላይ የተቀናጀና ዘርፈ ብዙ ጠቀሜታ ሊሰጥ የሚችል ከዚህ በፊት የተጠናቀቀ ግድብም አለ። ስለዚህ እነዚህ ዘላቂ መፍትሄዎች ተብለው የሚታሰቡ ናቸው። እንግዲህ ምናልባት እንደዚህ ያሉ ነገሮች እንዳይከሰቱ ዘላቂ መፍትሄ ናቸው ተብሎ ከተቀመጠ ከህብረተሰቡ ወይ ደግሞ ከአጋር አካላት ሊጠበቅ የሚችል ነገር አለ ወይ? እዛ አካባቢ ያለው ማህበረሰብ ምንስ ማድረግ አለበት? የጎርፍ አደጋው እንዳይከሰት መደረግ ያለባቸው አንደኛ የተሰሩ የጎርፍ መከላከያ ዳይኮችን የመጠበቅ ስራ ነው። ከእንስሳትም ከሰውም ወይም በሰው ሰራሽም በተፈጥሮ ምክንያት እንዳይሳሱ እና የወንዝ አቅጣጫ ጥሰት እንዳይከሰት የማድረግ ነው። ሌላው የወንዙን አቅጣጫ ሊያስቱ የሚችሉ ተግባራትን አለመፈጸም ነው። ለምሳሌ የውሃ እጥረት በሚኖርበት ሰዓት ውሃ ለመውሰድ ተብሎ የተቆፈረ ቦታ በክረምት ወቅት ለውሃ ጥሰት ሊሆን ይችላል። ስለዚህ በተለያየ ቦታ ለትንንሽ ተብለው የተከፈቱ ቦታዎች ካሉ ማህበረሰቡ እነዚያን በአሁኑ መዝጋት አለበት። ሌላው በሜትሮሎጂ ኤጀንሲና በተፋሰስ ባለስልጣኑ የጎርፍ ክስተትንና ሁኔታን በተመለከተ የምንሰጣቸው የቅድመ ማስጠንቀቂያ ስራዎች አሉ። እነዚህን ነገሮች ከአካባቢው መስተዳድር ጋር ሆኖ ማህበረሰቡ ሊከታተላቸው ይገባል። በዚህም ረገድ እንደተለመደው በየአመቱ ከአካባቢው መስተዳድር ጋር በመነጋገር ማህበረሰቡን የማንቃትም ስራ ይሰራል። አመሰግናለሁ አቶ በላይነህ። መልካም ሀገራቸውን ባላቸው ዕውቀትና ሙያ ለመደገፍ ዝግጁ መሆናቸውን በተለያዩ ዓለም ሀገራት የሚኖሩ የትግራይ ክልል ተወላጅ ምሁራን ገለጹ። ዛሬ 25ኛ ቀኑን በያዘው በመቀሌ ከተማም እየተካሄደ ባለው ዓለም አቀፍ የትግራይ ምሁራን ኮንፈረንስ በመሳተፍ ላይ ያሉት ምሁራን ሀገሪቱም በምታካሄደው የለውጥ ሂደት የምሁራኑ አስተዋጽኦ የጎላ እንደሆነ አንስተዋል። በመሆኑም የበኩላችንን እንወጣለን ብለዋል። የምሁራን ዋናው ድርሻ እንግዲህ ባላቸው ሙያ አበርክቶ የአገሪቱን ኢኮኖሚ ማሳደግ የህዝቡን ያስተሳሰብ አካሄድ አቅጣጫ ማስያዝ ነው እና ስልጠና ላይና ያላቸውን ሙያ ላይ ተካፍሎ የሀገሪቱ እድገት መስራት ነው። ስለዚህ የምሁራን ሙያ ይሄ ነው የሚሆነው ማለት ነው። ይቺ ሀገር ያው አስተምራናለች በነጻ እና እዳ መክፈልም አይነት ነው አመጣጣችን በሙሉ ፍላጎት በደስታ በዚህ ላይ አሁን ይህ ኮንፈረንስ የሚካሄደው ትግራይ ውስጥ ቢሆንም በሌሎች ኮንፈረንሶች አገር አቀፍ በሆኑ ኮንፈረንሶችም ካሁን በፊት ተሳትፈናል እንሳተፋለን። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ በመንግስት በኩልም የምናደርጋቸው ጉልህ አስተዋጽኦ በሚፈለገው ተግባር ላይ እንዲውሉ ሁኔታዎችን ማመቻቸት ይጠበቃል ብለዋል ምሁራኖቹ። ዋናው ድርሻ እንግዲህ ባላቸው ሙያ
አበርክቶ የአገሪቱን ኢኮኖሚ ማሳደግ የህዝቡን ያስተሳሰብ አካሄድ አቅጣጫ ማስያዝ ነው እና ስልጠና ላይና ያላቸውን ሙያ ላይ ተካፍሎ የሀገሪቱ እድገት መስራት ነው። ስለዚህ የምሁራን ሙያ ይሄ ነው የሚሆነው ማለት ነው። በትግራይ ክልል የሚታየውን የትምህርት ጥራት ችግር ለመፍታት ሀገራዊ ይዘት ባላቸው ፍልስፍናዎች የታገዘም የትምህርት ስርዓት መዘጋጀት እንደሚገባው የትግራይ ተወላጅ ምሁራን ተናገሩ። በሀገሪቱ ያለውን የትምህርት ስርዓት ከውጭ የተቀዳ በመሆኑ የሀገሪቱን ነባራዊ ሁኔታ አይገልጽም ብለዋል። የትምህርት ጥራት ችግር ብቻውን ተነጥሎ የሚታይ ሳይሆን በአጠቃላይ ከማህበረሰባዊ እድገት ጋር የሚያያዝ መሆኑንም ምሁራኑ ጠቅሰዋል። በክልሉ በዘርፉ ያለውን ችግር ለመፍታትም ምሁራኑ በተናጠል ከሚያደርጉት ጥረት ይልቅ ክልላዊ የጥናትና ምርምር አጀንዳዎችን ተቀርጾ በጋራ መስራት እንደሚያስፈልጋቸው ሁኔታዎች መፈጠር እንደሚገባም ጠቁመዋል። የቁም እንስሳት ወጪ ንግድ ለማሳደግ በ2005 ዓ.ም ግንባታ የተጀመረው የሁመራ ኳራንታይን ጣቢያ እስካሁን ድረስ አልቆ ስራ ባለመጀመሩ በአካባቢው ከፍተኛ ህገወጥ ንግድ እንዲስፋፋ በር መክፈቱ ተገለጸ። የአካባቢው የቁም እንስሳት ላኪዎች በበኩላቸው ኳራንታይን ጣቢያው ለአገልግሎት ክፍት ባለመሆኑ እንስሶቻቸውን ለሱዳን ለመሸጥ መቸገራቸውን ገልጸዋል። ቢኒያም ሀዱሽ ተጨማሪ አለው። በኢትዮጵያ ያለውን የቁም እንስሳት ውጪ ንግድ በብዛትና በጥራት ለማሳደግ በአገር አቀፍ ደረጃ 4 የእንስሳት የክትባትና ምርመራ መስጫ ማዕከላት ኳራንታይን ጣቢያ ተገንብቷል። ለአጎራባች ሀገራት በሚቀርቡና በቁም እንስሳት ሀብት የሚታወቁ ጅግጅጋ፣ ሚሌ፣ መተማና ሁመራ ለኳራንታይን ጣቢያነት የተመረጡ ቦታዎች ናቸው። ከነዚህ መካከል በሁመራ የሚገኘው ኳራንታይን ጣቢያ ብቻ ከ30 ሚሊዮን ብር በላይ ወጪ ወጥቶበታል። በ30 ሄክታር መሬት ላይ ያረፈው ይህ የሁመራ ኳራንታይን ጣቢያ ከሱዳን ድንበርም በ6 ኪሎ ሜትር ርቀት ላይ ይገኛል። ከተለያዩ የኢትዮጵያ አካባቢዎች የሚመጡ እንስሳት ወደ ጎረቤት ሀገራት በተለይ ወደ ሱዳን በመላክ ከፍተኛ የውጭ ምንዛሬ ለማስገኘት ታስቦ የተገነባ ነው። ይሁንና ግንባታው በ2005 ዓ.ም ቢጀመርም እስካሁን ተጠናቆ አገልግሎት መስጠት አልቻለም። ይህ በመሆኑ ደግሞ እንስሳት በህገወጥ መንገድ ወደ ጎረቤት ሀገራት እየተሻገሩ ይገኛሉ። ስራ ያልጀመረበት ምክንያት ለምንድነው? የሚቀሩት ነገር አሉት። አንድ ምንድነው የሚቀረው? መብራትም ገብቶለታል። የውሃ ዝርጋታ ነው የሚቀረው። የራሱ የከርሰ ምድር ውሃ ተቆፍሯል። ከዚህ ሳይት ራውያን አካባቢ ነው የተቆፈረው። 7 ኪሎ ሜትር አካባቢ ይርቃል። ዝርጋታው እስካሁን ድረስ ኦሬዲ አላለቀም። ሌላ ለኳራንቲኑ የሚያስፈልጉ የህክምና የላቦራቶሪ የህክምና መሳሪያዎችም ገና አልተሟላለትም እና ሌሎች ኢንፍራስትራክቸር የሰው ኃይል ተሽከርካሪ ምናምን የቢሮ እቃዎች ገና ስቲል አልተሟላም ማለት ነው። ከዚህም ባለፈም ኳራንታይን ጣቢያው ጉዳትም እየደረሰበት ይገኛል። ሱዳኖች ምንድነው የሚሉ ኦሬዲ ከዘመናዊ ኳራንቲን የላቸውም ነው የሚሉ። እንደ መስፈርት አንድ ሀገር መላክ አለባት ደግሞ ከኳራንቲን ነው። መንግስትም ይህን አውቆ ኦሬዲ ኳራንቲን ገንብተዋል። ግን ለዓለም በወቅቱ አለማለቁ ለህገወጥ የቁም እንስሳት ንግድ ራሱ ምክንያት እየሆነ ነው። በዚህ ምክንያት እንስሳው ኦልሞስት ከ2006 ጀምሮ እስካሁን ድረስ የቁም እንስሳት እየተላከ አይደለም። ግን እንስሳው እየሄደ ነው። በህጋው መንገድ እየሄደ አይደለም። በአካባቢው በቁም እንስሳት ንግድ ተሰማርተው የቆዩ ህጋዊ ነጋዴዎችና የሁመራ የጉምሩክ መቆጣጠሪያና መቅረጫ ጣቢያም ኳራንታይኑ ወደ ስራ ለመግባቱ በስራቸው ላይ ጫና መፍጠሩን ይናገራሉ። ሁመራ ላይ ያለ ኳራንታይን ስራ ላይ መዋል አለበት። ይህም መፍትሄ ይሆናል ብለን ነው የምንጠብቀው። ምክንያቱም ከኛ ጋር ክፍተት ሊኖር ስለሚችል ለዚህ ምክንያት የሚሆን ይሄ ደግሞ ቶሎ ወደ ስራ ገብቶ ስራ ላይ መዋል አለበት። ይሄ ነው መፍትሄው ብዬ ነው ማስበው። እዚህ ኳራንታይን ተሰርቷል። ወደ 30 ሚሊዮን ነው ምናምን ተጨርሶ ነው የተባለው። ይሄንን ለምን የማይሰራ ከሆነ 30 ሚሊዮን ስንት ድሃ የሚመግብ የለም? ሌላ ቦታ ስንት ህብረተሰባችን የሚጠቀምበት መድኃኒት የሚሰራለት አይደለም እንዴ? ስለዚህ እዚህ በረሃ ተጥሎ ያለ ኃላፊነት የሌለው ዝም ብሎ ዲፕሎማሲ ሳትሰራ ብሩን በረሃ ቢፈስ ቢጠፋ መፍትሄ ሊሆን አይችልም። አሁን ሱዳን ቅድም እንደገለጽኩት የኳራንታይን ስርዓት ስለሌለ ነው የኢትዮጵያ ቁም እንስሳት እንዳይገቡ ያልኩት የሚል ሀሳብ ያቀርባል። ምክንያቱም ኳራንታይን ስርዓት የለም፣ ሲስተም የለም፣ እዚህ አልተጀመረም። ከዚህ በፊት እየሄደ የነበረው የኳራንታይን ስርዓት ተሟልቶ አይደለም። በቁም እንስሳት ሀብት ከአፍሪካ ቀዳሚ መሆኗን የሚነገርላት ኢትዮጵያ ባለፈው ዓመት ከ60 ሚሊዮን የአሜሪካን ዶላር በላይ ገቢ አግኝታለች።
በዚህ ጉዳይ ላይ ተጨማሪ ማብራሪያ ላይ ያደርሱን የኳራንታይን ወይ ደግሞ የእንስሳት ማቆያ ኢምፖርት ኤክስፖርት ኢንስፔክሽን እና ሰርቲፊኬሽን ዳይሬክቶሬት ዳይሬክተሩ ዶክተር ወንድማገኝ ደጀኔ እዚህ ስቱዲዮ ይገኛሉ። ከሳቸው ጋር መጠነኛ ቆይታ ማድረግ ነው የሚሆነው። ለጊዜው ታመሰግናለሁ። አንደኛው ችግር በ2005 ላይ የተጀመረው ግንባታው አለመጠናቀቁ ነው። ይሄን ተከትሎ እንግዲህ የሱዳን ነጋዴዎችም ከዛ የወጡ አይደሉም በሚል እየገዟቸው እንዳልሆነ ዜናው ላይም ተመልክተናልና ነጋዴዎችም ቢሆን ያው ያለባቸውን ችግር ያሳዩ ይመስለኛል ዜናው ላይ። ይሄን ችግር ለመፍታት ምን እየተሰራ ነው ከሚለውን ጀምር። ኦኬ፣ አመሰግናለሁ። እንደሚታወቀው መንግስት ለዚህ ለቁም እንስሳት ንግድ ሴክተር በሰጠው ትኩረት የተለያዩ የኳራንቲን ግንባታዎች እየተገነቡ ነው። ከዚህ ውስጥም አንዱ የሁመራ ኳራንቲን ነው እና እንደገለጽከው በ2005 ነው የተጀመረው። በተቋራጭ የማጓተት እንዲሁም በተሰጣቸው የውል ጊዜ ባለማጠናቀቃቸው ምክንያት ትክክል ነው እስካሁን ሊጓተት ችሏል። በዚህ ምክንያት እኛ ውሉን በማቋረጥ በአሁኑ ሰዓት ለሌላ ተቋራጮች ለመስጠት ጨረታ አውጥተን በግምገማ ላይ ነው ያለነው አሸናፊውን ወደ ስራ ለማስገባት። ምናልባት ይሄን ተከትሎ ይሄ ወይ በፍጥነት አለመከናወኑ ተከትሎ ግንባታው ለኮንትሮባንድ ንግድም የተጋለጡም ይመስለናል እና ከዚህ አኳያ እሱን ለመፍታት እንደው ምንድነው እየተሰራ ያለው? እንግዲህ በዘላቂነት ግንባታው ይሆናል ብለን ነው የምናስበው። እዛ ባለፈ እንደው በአጭር ጊዜ ያስቀምጣችሁት እቅድ ይኖር ይሆን? እውነት ለመናገር የኳራንቲን ግንባታው መጠናቀቁ የህገወጥ የቁም እንስሳት ንግዱን ያቆመዋል የሚል እምነቱ የለንም። ምናልባት እንደ አንድ አስተዋጽኦ ሊያደርግ ይችላል። ግን የዚህ የህገወጥ የቁም እንስሳት ንግዱ የግብይት ስርዓቱን ማጠናከር ያስፈልጋል። እንዲሁም የተለያዩ ሴክተር መስሪያ ቤቶች በጋራ በመቀናጀት መስራት ያስፈልጋቸዋል። እንደ እቅድ በዚህ ግማሽ ዓመት ውስጥ ስራ ለማስጀመር እቅድ ይዘናል ጣቢያውን። እንዲሁም ኳራንቲኑ በጎን እየተሰራ ያለ ደረጃቸውን በጠበቁ የማቆያ ጣቢያዎችም ስራዎችን እየሰራ ነው የምንገኘው። በአገር አቀፍ ደረጃ ያሉ ሌሎች የኳራንታይን ጣቢያዎችስ በምን ደረጃ ላይ ነው የሚገኙት? ማለት የማስፋፊያ ፕሮጀክትም ካለ እሱን ይንገሩንና የመጨረሻ እናደርገዋለን። እሺ፣ እንደሚታወቀው ወደ 5 የሚሆኑ ኳራንቲን ጣቢያዎች በተለያዩ የሀገራችን ድንበር አካባቢዎች ይገኛሉ። ከነዚህ ውስጥ የሚሌ ኳራንቲን እና የመተማ ኳራንቲን በአሁኑ ሰዓት ግንባታቸው ተጠናቆ ወደ ስራ ውስጥ እየገቡ ነው የሚገኙት። እንዲሁም የጂጂጋ ኳራንቲን እና በቤንሻንጉል ክልል የሚገኘው የአልመሃል ኳራንቲን እሱም የማጠቃለያ ግንባታ ነው ላይ ነው ያለው። እነዚህ በአጠቃላይ ወደ ስራ በሚገቡበት ሰዓት ሀገራችን ካላት ከዚህ እምቅ የእንስሳት ሀብት ተጠቃሚ የምትሆንበት እድል ይመቻቻል። የኳራንታይን ኢምፖርት ኤክስፖርት ኢንስፔክሽን ሰርቲፊኬሽን ዳይሬክቶሬት ዳይሬክተሩ ዶክተር ወንድማገኝ ደጀኔ እዚህ ስቱዲዮ መጣው ማብራሪያና ምላሽ ስለሰጡን አመሰግናለሁ። መልካም ቀን ይሁንልዎት። አመሰግናለሁ። ከኢቲቪ በቀጥታ እየተላለፈላችሁ የሚገኘው አራት ማዕዘን ዜናችን አሁንም ይቀጥላል። በሙስሊሙ ህብረተሰብ የተፈጠረውን አለመግባባት በዘላቂነት ለመፍታት የተጀመረውን ጥረት የማፋጠን ስራዎች እያከናወነ መሆኑን የኢትዮጵያ ሙስሊሞች ችግር ጥናት በማድረግ የመፍትሄ ምክረ ሀሳብ ለማቅረብ የተቋቋመው የጋራ ኮሚቴ ገለጸ። ኮሚቴው እንዳመላከተው ሙስሊሙን ማህበረሰብ በተገቢው መንገድ ሊያቀናጅና ሊመራ የሚችል የጋራ ተቋሙን ኦን ለማድረግ ምክረ ሀሳብ የማቅረብ ኃላፊነት እንደተጣለበት አብራርቷል። ኮሚቴው ከተቋቋመበት ባለፉት 15 ቀናት ይህንን ተልዕኮ ለማሳካት የሚያስችለውን ቅድመ ዝግጅት ማከናወኑንም ገልጿል። ኮሚቴው እርስ በርስ የምናበብ ከግልና ከቡድን ፍላጎት ለህዝባዊና እስላማዊ ፍላጎቶች ቅድሚያ የሚሰጥ ከጊዜያዊ መፍትሄዎች ይልቅ ለቋሚና ትውልድ ተሻጋሪ መፍትሄዎች የሚተጋ መሆን ያለበት በመሆኑ እነሆ ላለፉት 15 ቀናት ለዚህ አንኳር ገጽታና ሚና ግብዓት የሚሆኑ የስነ ስርዓት ጉዳዮችን እያሟላና እየተዘጋጀ ቆይተዋል። ኮሚቴው ፍኖተ ካርታውንና የድርጊት መርሃ ግብሩን መሰረት ያደረገ ሙያዊ ስራዎችን የጀመረ መሆኑን እያበሰርን ኮሚቴው በሁሉም ክልል የምክክር ጉባኤዎችን ከዑለሞችና ከህዝብ ሙስሊሙ ጋር የሚያደርግ በመሆኑ ትኩረትና ውክልና ተነፍጎኛል የሚል ወገን እንደማይኖር እናረጋግጣለን።
ኮሚቴው የጀመራቸውን ስራዎች የማወክና የማደናቀፍ ሙከራዎች ማቆም አለባቸው ያለው ኮሚቴው ሙስሊሙ ማህበረሰብ የበኩሉን እገዛ እንዲያደርግም ጠይቋል። ሰላምን እንጂ ግጭትን የሚፈጥሩ ከማንኛቸውም ነገሮች ህዝባችን መራቅ መቻል አለበት። የመስጂድ መቀማማት ሂደቶች መስጂዶችን የግጭት ቦታ የማድረግ ሙከራዎች እንዲሁም በተለያዩ ከዚህም ከዛም ወገን ብለን ሳንል ከማንኛውም አካል ለግጭት መነሻ ከሚሆኑ ማናቸውም ነገሮች መቆጠብ እንዳለበት ህዝባችንን ከወዲሁ አደራ እንላለን። እንደዚሁም በመስጊዶች አካባቢ የአመለካከት ችግሮችን ለመፍጠር የሚችሉ ወገኖች ከድርጊታቸው እንዲቆጠቡም ጠይቋል። ሪፖርተራችን ይድነቃቸው ሰማው እንደዘገበው ታዲያ ኮሚቴው 9 አባላትን ያቀፈ ነው። በደቡብ ክልል በዘንድሮ የክረምት በጎ ፈቃድ ተግባራት ከ3 ሚሊዮን በላይ ወጣቶችን ለማሳተፍ ከ10 ሚሊዮን በላይ የህብረተሰብ ክፍሎችን ደግሞ ተጠቃሚ ለማድረግ እንደሚሰራ የክልሉ ወጣቶችና ስፖርት ቢሮ አስታወቀ። በክልሉ በሚገኙ ከተሞችና ወረዳዎች ላይ በሚከናወኑ በጎ ተግባራት ከ2.7 ቢሊዮን ብር በላይ የሚሆን ወጪ ለማዳንም እንደታቀደ ተገልጿል። በረከት ዳመነ ከሐዋሳ ተከታዩን ዘገባ ልኮልናል። ያለፈው ዓመት የክረምት በጎ ተግባራት እንቅስቃሴ በክልሉ ከቅድ በላይ በመተግበሩ በዘርፉ አበረታች ውጤት መታየት የተቻለበት ሆኖ አልፏል። ይህንን መነሻ ያደረገው ቀጣይ ቅድም የተሻለ አፈጻጸም እንዲኖረው ታስቦ ተዘጋጅቷል። የምንመለከታቸው ወጣቶች በሃላባ ልዩ ወረዳ የቁሊቶ ከተማ የበጎ ፍቃድ አገልጋዮች ሲሆኑ በተለያዩ የሥራ ዘርፎች በመሰማራትም ፍጹም ደስታ የሚሰጣቸውን ተግባራትን እያከናወኑ መሆኑን ነው የሚናገሩት። በዚህ የክረምት በጎ ፍቃድ አገልግሎት ላይ የምንሰራቸው ስራዎች የተለያዩ የበጎ ፍቃድ አገልግሎቶችን እንሰጣለን። ለምሳሌ ያህል አረጋውያንን እንጎበኛለን፣ የፈራረሱ ቤቶቻቸውን ሄደን እንጠግናለን። የደም ልገሳ አገልግሎት አለን። አሁን እንደምታየው ችግኝ እንተክላለን። ከትምህርት ቤታችን 10ኛ ክፍል ተፈትነው ብሔራዊ ፈተና ተፈትነው ከሚወጡ ተማሪዎች ዩኒፎርም በመሰብሰብ ለሚመጣው ዓመት በዩኒፎርም ምክንያት ትምህርታቸውን እንዳያቋርጡ በአቅም ማነስ ምክንያት ለሚመጡ ተማሪዎች እርዳታ ለማድረግ ካሁኑ ዝግጅት እየጀመርን ያለ ነው። እንደዚሁም ተማሪዎች ደብተር፣ እስክሪብቶ የመሳሰሉትን በአቅማቸው በማሰባሰብ ከዚህ ከዩኒፎርም ጋር እኩል ልገሳ ለማድረግ ዝግጅት ጀምረናል። ሁሉንም ተማሪዎችን እያስተማረን ያው በጎ ፍቃድ እየሰራን ነው እስካሁን ድረስ ባለው አቅማችን ማለት ነው። በክልል ደረጃ መከወን የተጀመረው ይህ የክረምት በጎ ፍቃድ አገልግሎት ከ3 ሚሊዮን በላይ የሚሆኑ ወጣቶችን በማሳተፍ ካለፉት ጊዜ በተሻለና የክልሉን ወቅታዊ ችግሮች መሰረት በማድረግ ታቅዶ መጀመሩን ነው የክልሉ ወጣቶችና ስፖርት ቢሮ ኃላፊ ወይዘሮ መሰረት መስቀሌ የሚናገሩት። በሁሉም አካባቢዎች 20 አይነት በጎ ፈቃድ ስራዎች ይከናወናሉ። እስከ 26 የሚደርሱ አካባቢዎች አሉ። እንደየ አካባቢው ለምሳሌ በዚህ ዓመት እንበልና የተፈናቀሉ ሰዎች አሉ ዜጎች ለተፈናቀሉ ዜጎች ገቢ የማሰባሰብ መጠለያቸውን የማጽዳት መልሶ ግንባታ የመሳሰሉት ስራ የሚጠይቁ ሁኔታዎች አሉ። በዚህ ከ2.7 ቢሊዮን ብር በላይ የመንግስትና የህብረተሰቡን ወጪ ለማዳን ጥረት ይደረጋል። ወጣቱ በስነ ምግባር የታነጸ አገር ወዳድና ተረካቢ በመሆን የድርሻውን እንዲወጣና የሚፈልጋቸውን ጥያቄዎች ዲሞክራሲያዊ በሆነ መልኩ በመጠየቅ ጊዜው በሚፈልገው ሰናይ ተግባር ላይ በይበልጥ እንዲሳተፍ የማድረግም ስራ ልዩ ትኩረት መሰጠቱን ተናግረዋል። የክረምት ወራት የበጎ ፈቃድ ስራ ፍትህ እንዲሰፍን የመጠየቅ ያልተገቡ አስተሳሰቦችን የመዋጋት በተለይ ደግሞ በመሪዎቻችን በተለይም በጠቅላይ ሚኒስትሩ በኩል እየሄደ ያለውን መልካምነት ፍቅርን የማጎልበት ይሄንን የድጋፍ እንቅስቃሴያቸውን በልማት የሚደግፉበት እውነትም የሳቸውን አላማ በተግባር ጭምር እያሳዩ ተጠናክረው እንዲሄዱ የምንሰራ ይሆናል ማለት ነው። ለሁለት ተከታታይ ወራት የሚቆየው ይህ የበጎ ፍቃድ ተግባር ትምህርት፣ ጤና፣ የአካባቢ ጥበቃና ሰብአዊ ተግባራትን ጨምሮ ሌሎች ዋኔዎች መኖሩ ታውቋል። ለኢቲቪ ለተጠናቀረው ዘገባ በረከት ዳመነ ነኝ ከሐዋሳ። በኢትዮጵያ ያለው የበጎ ፈቃድ አገልግሎት ከዘመቻ ባለፈ ዘላቂ እንዲሆን ዜጎች የድርሻቸውን ሊወጡ እንደሚገባ ተገለጸ። ሪፖርተራችን ዳይጣሰው ታዲያ የአንዲት በጎ ፈቃድ አገልግሎት ሰጪ መምህርን ስራ እንደሚከተለው አዘጋጅቶታል። ከራስ አንደበት ተከታትለን እንመለስ። ስሜ አረፋት ብሰመድ እባላለሁ። ባህር ከተማ ነው የተወለድኩት። እኔ አሁን ማስተምረው የአጸደ ህጻናት ትምህርቱን ወስጄ ነው እና ምረዳቸው ልጆች ደግሞ 32 ተማሪዎች ናቸው በነፃ ማለት ነው። አቅም የሌላቸው ልጆችና አባት ወይም እናት የሞተባቸው ልጆች ወላጅ አልባ የሆኑ ልጆችን እያስተማርኩ ነው የምገኘው።
ያላቸው ልጆች ሄዶ እየተማሩ ነው ያሉት። የሌለው ልጆች ደግሞ ያው ጎዳና ወይ ሰፈር ውስጥ ሲውሉ ነው ማየው። ይሄን በመመለከትበት ሰዓት ላይ የሆነ ነገር ነው የመጣብኝ። ስለዚህ ለምንድን ነው ማላስተምራቸው? እነዚህ ልጆች ነው ሰብስቤ አስተምራለሁ በሚል ባለኝ አቅሜ ማለት ነው። የግል መኖሪያ ቤት ነው ተከራይቼ የኔን ድርሻ እየተወጣሁኝ ያለው ማለት ነው። ለራሴ በሙሽርነት የወጣልኝ ወርቆችና የወጡልኝ እቃዎችን ነው ያለኝን አቅም አውጥቼ ነው ሁሉም ነገር ያለው። ቲቪ ሁለት ያለኝ አንድ ቲቪ ምንጣፍ ሁለት ያለኝ አንድ እያወርኩኝ መስዋዕትነት ለራሴ ከፈልኩ። ያስተማርኳቸው ያሉ ልጆች ይህንን ትምህርት እድል ባያገኙ ኖሮ ማለት ነው ያው ጎዳና ወደ ውጪ ነው የሚወጡት። አንድ ወላጅ ልጁ ለማስተማር ወደ ሄዳ ህጻናት ውስጥ አስቀምጣ አትችልም። ግን እኔ ከያስኩላት የእለት ኑሯችን የእለት ቁርሷን ሄዳ ሰርታ ተመለሰና ይሄ ልጅን ተረከብብኛለች ማለት ነው። ይሄን ነገር ሚዝላት ሰው ከሌለ እሷም አሰራም ማለት ነው። ስለዚህ ይሄኛውን ነገሮችን አይቼ ነው እነዚህ ልጆችን እያስተማርኳቸው ያለው። እንዲሁንም ሌላ ማህበረሰብ ማለት ነው ያለውን ነገር አንድ ብሩን ቫልዩም አላት ለወገን ደራሽ ወገን ነውና ይሄን ነገር ሁሉም ሰው ለትምህርት ትልቅ ነገር ማስቀመጥ አለብን ብዬ አምናለሁ። አንድ ተማሪ ማስተማር ማለት ቀልድ የለም። አንድ ተማሪ ማስተማር ማለት 1000 ተማሪዎችን መገነባት ማለት ነው። ለሀገሬ ይህን ያህል አድርጌያለሁ፣ ለሀገሬ እንደዚህ አይነት ሰርቻለሁ ብሎ አፍ ሙሉ ለመናገር ራሱ በጣም ደስ የሚል ነገር ነው። በኦሮሚያ ክልል ምዕራብ ጉጂና በደቡብ ክልል ጌዲዮ ዞን በተለያዩ ጊዜያት የተፈጠረው ግጭት ተደጋጋሚ በመሆኑ መንግስት በጥናት ላይ ተመስርቶ ምላሽ እንዲሰጥ የጌዲዮ ዞን ምሁራን ማህበር ጠየቀ። በወቅታዊ ጉዳዮችና ለአካባቢው ለተፈጠረው ችግር የመፍትሄ አማራጮችን ማምጣት በሚቻልበት ዙሪያ ላይ ያተኮረ ውይይት ማህበሩ በዲላ ከተማ አካሂዷል። ሚካኤል ገዙ በኦሮሚያ ክልል ምዕራብ ጉጂ ዞንና በደቡብ ክልል ጌዲዮ ዞን አካባቢዎች የተፈጠረው ግጭት ዘላቂ መፍትሄ ማግኘት ተስኖት ወራትን ተሻግሯል። እነዚህ ዜጎች ወደ ተረጋጋ ህይወት እንዲመለሱ ለማስቻል የተለያዩ ተግባራት ሲከናወኑ የቆየ ሲሆን የዚሁ አንድ አካል የሆነ የመፍትሄ አማራጮችን ለማመላከት ያለመ ነው የተባለለት የጌዲዮ ዞን ምሁራን ማህበር ተመስርቶም በዲላ ከተማ መክሯል። በዞኑ በሚገኙ የከፍተኛ ትምህርት ተቋማት የምንገኝ ምሁራን በዞኑ አስተዳዳሪ ድጋፍና አስተዋጽኦ ጭምር በመታገዝ ልናዘጋጅ ችለናል። በውይይቱ ላይ በተለያዩ አካባቢዎች የሚኖሩ ምሁራን፣ የአካባቢው ተወላጆች፣ የሀገር ሽማግሌዎች፣ አባገዳዎችና የመንግስት የስራ ኃላፊዎች የተገኙ ሲሆን የመነሻ ጽሁፍ ቀርቦም ውይይት ተካሂዷል። በተለያዩ ጊዜያት እያሻቀበ የሚገኘው የነዚህ ተፈናቃዮች ቁጥር አሁን ላይ በዚህ ዞን ብቻ በ77 መጠለያዎች ከ800 ሺህ በላይ ዜጎች ይገኛሉ። በውይይት መድረኩ ላይ የተገኙት የጌዲዮ ዞን ዋና አስተዳዳሪ አቶ ኃይለማርያም ተስፋዬ ተፈናቃዮቹ አሁን ባሉበት ሁኔታ ከቀጠሉ ለሌሎች ተጨማሪ ችግሮች የመጋለጥ እድላቸው ሰፊ በመሆኑ የመልሶ ማቋቋም ስራው በታለመለት ጊዜ ተግባራዊ እንዲደረግ ያስፈልጋልም ብለዋል። እነዚህ ሰዎች አሁን ባሉበት ሁኔታ ከአንድ ወር በላይ ከቀጠሉ የትኛውንም አይነት ችግር መቋቋም አይችሉም። የሆነ ወረርሽኝ ቢገባ ምንም ማድረግ በማንችልበት የትኛውም ሕክምና ሊያቆም በማይችልበት ችግር ውስጥ ይገባል። ከኦሮሚያ መንግስት ጋር የደቡብ መንግስትና የፌደራል መንግስት በጋራ ሰርተው በአጭር ጊዜ ውስጥ ያስቀምጡትን አቅጣጫ እስከ ሐምሌ 30 ወደ የቦታቸው እንዲመለሱ ማድረግ አለብን የሚል አቅጣጫ ስለሆነ ይሄንን በፍጥነት ተግባራዊ እንዲያደርጉና ሌላ ችግር ሰዎቹ ጋር ሳይደርስ ድጋፍ እንዲደረግላቸው በጋራ መጮህ፣ በጋራ መጠየቅ፣ በጋራ መደገፍ። በመድረኩ ውይይት ከተደረገ በኋላ ባለ 8 ነጥብ ያቋም መግለጫ ማህበሩ አውጥቷል። በዚህም ችግሩ ከ1969 ዓ.ም ጀምሮ በተለያዩ ጊዜያቶች የተደጋገመ በመሆኑ መንግስት በጥናት ላይ ተመስርቶ ምላሽ እንዲሰጥ ጠይቀዋል። ከኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት በኩል ተፈናቃዮችን መልሶ ለማቋቋም የሚደረገው ርብርብ እያደነቅንና እያመሰገንን በህገ መንግስቱ በተደነገገው የሰብአዊና ዲሞክራሲያዊ መብቶች እና የህግ የበላይነት እንዲከበርልን እንጠይቃለን። ማህበሩ በቀጣይ የመፍትሄ አማራጮችን የማፈላለግ ስራ በተደራጀ መንገድ እንደሚሰራ በውይይቱ ላይ የተገኙ ተሳታፊዎች ተናግረዋል። በዚህ ማህበር ውስጥ የተለያዩ የህግ ምሁራን አሉ። በዩኒቨርሲቲም ሆነ በተለያየ ሁኔታ ውስጥ የሚሰሩ
የህግ መምህራን አሉ የተለያዩ ኦልሞስት ከተለያዩ ዲሲፕሊን የተውጣጡ ምሁራን አሉ በተለያየ ኦርጋናይዜሽን ውስጥ ያሉ ማለት ነው ስለዚህ ቀጣይ እርምጃችን ከዚህ በኋላ የሚሆነው ማህበሩን ህጋዊ እውቅና አላብሰን በመንግስት ህጋዊ እውቅና ያለው ማህበር ሆኖ ማንኛውም ድጋፍ በሚያስፈልግ ነገር ሁለተኛ ደግሞ ምሁራዊ እይታ ምሁራዊ ተሳትፎ በሚያስፈልገው በማንኛውም ነገር እየተሳተፈን የምሁራዊ አስተያየት መስጠት እንዲሁም ድጋፍ የማድረግ ሐሳብ ነው ያለን ኦልሞስት እቅዳችን እንደዛ ነው ይህ ዜና በቀጥታ የሚተላለፍላችሁ ከኢቲቪ ነው የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ መቶኛ ዓመት የልደት ክብረ በዓል በአልከበረ ነው ደቡብ አፍሪካን ከዘር መድሎ ስርዓት አፓርታይድ ነፃ ለማድረግ በተካሄደው የፖለቲካ ድርድር ኔልሰን ማንዴላም የደቡብ አፍሪካውያንን ጥቅም አሳልፈው ሰጥቷል የሚለውን ትችት የቀድሞ ፕሬዝዳንቶች ውድቅ አድርገውታል የወቅቱ ፕሬዝዳንት ሲሪል ራማፎዛና የቀድሞዎቹ ታቦ ምቤኪና ጃኮብ ዙማ ማንዴላ ለነጻነትና ለዲሞክራሲ የከፈሉት መስዋዕትነት ለዓለም ተምሳሌት መሆኑን አስረድተዋል ለሰብአዊነት መሰረት የተጣለበትን የኋለኛውን ዘመን በአሁኑ ሚዛን ለመመዘን የሚደረገው ጥረት ግን ታሪክን እያዛባ በመሆኑ ጥንቃቄ መወሰድ የግድ መሆኑን ሲሪል ራማፎዛ አስገንዝበዋል In any event, Madiba never had it in him to sell out anything. ማዲባ ምንም ነገር እናሳልፈው አልሰጡም የወደፊቱን ተመልካች የሀገራችን መሪ ነበሩ ዘውትር ለደቡብ አፍሪካ ህዝቦች መልካምን የሚመኙና የሚያደርጉ ናቸው ትተውልን ያለፉት መሰረት ሀገራችንን ወደፊት የምናስኬድበትን ነው የትግልና የነጻነት መንገድን ነው ማዲባ የደቡብ አፍሪካን ጥቅም አሳልፎ ሰጥቷል የሚሉ የቀን አላሚዎች ናቸው ፀሐይ ከመሞቅ ያለፈ ሚናም የላቸውም ማዲባ የሁላችንም የማንነት ምልክት ናቸው በላይቤሪያ የፍጆታ ምርቶች ዋጋ መጨመሩን ተከትሎም የሀገሪቱ ዜጎች ለኑሮ ውድነት እየተዳረጉ መሆኑን አስታወቁም የሀገሪቱ መንግስት በበኩሉ የኑሮ ውድነቱን ለመቀነስ በርካታ የምጣኔ ሀብት ማሻሻያ እርምጃዎችን እየወሰድኩ ነው ይላል ተስፋዬ ጫኔ የቻይናው ማዕከላዊ ቴሌቪዥን ሲጂቲኤን ዘገባን ዋቢ አድርጎ ተከታዩን ዘገባ አጠናቅሯል ለበርካታ ዓመታት በርስ ጦርነት ውስጥ የቆየችው ምዕራብ አፍሪካዊቷ ላይቤሪያ ለከፍተኛ የምጣኔ ሀብት ቀውስ ተዳርጋ ቆይታለች መንግስት ባለፉት ዓመታት ከምጣኔ ሀብት ቀውስ ለማገገም በሚል በርካታ እርምጃዎችን ቢወስድም አሁንም የሀገር ውስጥ የፍጆታ ምርቶች ዋጋ ከሚጠበቀው በላይ በመናር ከፍተኛ ቀውስን እያስከተለ ነው የሚገኘው ከመንግስት ቁጥጥር ውጭ የሆነ የመጣውና በሀገር ውስጥ የፍጆታ ምርቶች ላይ እየታየ ያለው የዋጋ ጭማሪ የከፍተኛ ትምህርት ተቋማት ተማሪዎችን ጭምር ለተቃውሞ እንዲወጡ ምክንያት እስከመሆን ደርሷል በቤተሰቦቻችን ላይ ካለው የኑሮ ጫና በተጨማሪ በከፍተኛ የትምህርት ተቋማት ተማሪዎች ላይም ጫና እያደረሰ ነው ለዚህም ነው የምጣኔ ሀብት ቀውሱን እየተቃወመን ያለ ነው በተለይ ደግሞ በሀገር ውስጥ ተመርተው ወደ ውጭ የሚላኩ ምርቶች በመጠን መቀነስና የሚገኘው የውጭ ምንዛሬ በከፍተኛ ሁኔታ ማሽቆልቆል ለችግሩ ዋነኛ ምክንያት ስለመሆኑ ይነገራል ይህ የውጭ ምንዛሬ እጥረት ደግሞ እንደ ነዳጅ በመሳሰሉ የፍጆታ ምርቶች ላይ ከወትሮ የተለየ ጭማሪ በመደረጉ ነዋሪዎች ለችግር ስለመዳረጋቸው ነው በተደጋጋሚ የሚናገሩት በተለይ በክረምት ወራት የሸቀጦች ዋጋ እንደሚጨምር እናውቃለን በዚህ ዓመት የሆነው ግን እጅግ በጣም የከፋ ነው የሁሉም ሸቀጦች ዋጋ በእጅጉ ከፍ ብሏል የታክሲ ሹፌሮች የመጓጓዣ ታሪፍ የጨመሩ ሲሆን ለምን ብለን ስንጠይቅ እኛን መውቀስ ሳይሆን የነዳጅ ዋጋ ላይ ጭማሪ ያደረገው መንግስት ጠይቁ ይሉናል በላይቤሪያ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልእኮውን በማጠናቀቁ ወደ ሀገር ቤት ይገባ የነበረው የውጭ ምንዛሬ መቀነስም ሌላኛው ለምጣኔ ሀብት ቀውስ ያንበሳውን ድርሻ ይወስዳል ተብሏል የሀገሪቱ የመገበያ ገንዘብ አሁን ላይ ከዶላር አንጻር በ25 በመቶ አሽቆልቁሏል የቀድሞው እግር ኳሰኛና የወቅቱ የሀገሪቱ ፕሬዝዳንት ጆርጅ ሃታዳ አሁን ላይ በርካታ የማስተካከያ እርምጃዎችን እየወሰደ ስለመሆኑ አስታውቋል መንግስት ፈጣን እርምጃ ለመውሰድና ኢኮኖሚውን ለማነቃቃት 25 ሚሊዮን የአሜሪካን ዶላር ወደ ማዕከላዊ ባንክ ገቢ አድርጓል የማዕከላዊ ባንኩም የገንዘብ አዘዋዋሪዎች ላይና ሌሎች ባንኮች ላይ ከፍተኛ ቁጥጥር እንዲያደርግና የተሻለ አገልግሎት እንዲሰጥ የማሻሻያ ሐሳቦች ቀርበዋል በባንኮችና የውጭ ምንዛሬ ቢሮዎች አካባቢ ከሚደረገው ማሻሻያ በተጨማሪ ችግሩን በዘላቂነት ለመፍታት የሀገር ውስጥ ምርት ማሳደግ ላይ ይሰራል ብሏል ፕሬዝዳንቱ ከአራት ማዕዘን ዜናችን የተዘጋጀውን የአየር ትንበያ ሁኔታ ደግሞ በቀጣይ ተከታትለን እንመለሳለን